የሆነ ሴት ፍቅረኛ አርጋችሁ ብድግ ብላ ሚስታችሁን ብትገድል የማጥፋት ነው? እናንተ ቺት ያረጋችሁት ወይስ ገዳይዋ? ሚስታችሁ የምትገለዋ ሴት ማርቲን ትባላለች። የእሷ ታሪክም ታዲያ በ37 ዓመቷ ነበር የሚጀምረው። ታዲያ ማርቲን በህይወቷ አለውልሽ ፍቅሬ፣ ውዴ፣ ባሌ የምትለው ሰው ትፈልጋለች። ችግሩ ግን ማንም ከእሷ ጋር መሆን አይፈልግም። 2005 እንደ ፈረንጆች አቆጣጠር ግን ስራ እየሰራች ባለችበት ሰዓት የሆነ ሰው ትኩረት ትስባለች። የአሜሪካ ፉትቦል ተጫዋች አይቷት ዋው ይላል፣ እሷም ዋው ትላለች። ተቀራርበውም ያወራሉ። ከትንሽ ጊዜ በኋላም ወደ ግንኙነት ወዲያው ይገባሉ። እዚህ ጋር ግን ያልነገርኳችሁ ነገር ይሄ የአሜሪካ በፊት ፉትቦል ተጫዋች ሚስት አለው። ስሙም ሾን ይባላል። ሾን ግን ትልቁ ችግሩ ካገኘው ሴት ጋር በሙሉ ሚተኛ ወንድም፣ ለገላው ክብር የሌለው፣ ለጤናው ላይምሮ ምንም አይጨነቅ ሰው ነው። በነገራችን ላይ ከብዙ ሰው ጋር ስተኙ የነሱን መንፈሳዊ ችግሮች ሁሉ ነው የምትወስዱት። ለሱ ግን እንደዚህ አይነት ነገር ግድ አይሰጠውም። ዝም ብሎ ከ10 ምናምን ሴት ጋር ይተኛል ሚስቱ እያለች። የሚገርመኝ ነገር ደግሞ ይነግራቸዋል፣ ከአንቺ ጋር ሰውን ምንም አይነት የፍቅር ግንኙነት አልፈልግም፣ የምፈልገው አካልሽን ነው ብሎ የምፈልገው ጊዜያዊ ነገር ነው ብሎ ይህን ነገር ደግሞ ለማርቲንም ነግሯታል። ችግሩ ግን ማርቲን ይህን ነገር መቀበል አልፈለገችም። እሷ የዘላለም የእሱ እንድትሆን ነው የምፈልገው። የሆነ ቀንም አብረው ጊዜ ካሳለፉ በኋላ እሱ ሲተኛ ኮምፒውተሩን ከፍታ ከማጋ እንደሚያወራ ከማጋ እንደሚጻጻፍ እንዲሁም ደግሞ እዛ ኮምፒውተር ላይ ቫይረስ ትጭናለች። ምን አይነት ቫይረስ? ከሆነ ቦታ ይህንን ኮምፒውተር ማየት የምችልበትን ሚረር የሚያደርግላት እሱ የሚሰራውን የሚያሳያትን ቫይረስ ትጭናለች። እንዳሰበችውም ደግሞ ይሄ ቫይረስ ጠቅሟት እሱ እዛ ኮምፒውተር ላይ ከማጋ ያወራል የሚለውን በደንብ አወቀች። ማናቸው የሚለውን በደንብ ማጣራት ጀመረች። የፖስታ ሳጥን ቁጥራቸውን ቼክ አደረገች። 1-2 አልነበሩም፣ ከ15 ሴት በላይ ነበሩ የሚያወራቸው። ታዲያም እኚህን ሁሉ ሴቶች እሱ መጥፎ ነው፣ እሱ ባለጌ ነው፣ እሱ አይሆናችሁም እያለች ልታጣላ መንገድ መፈለግ ጀመረች። በጊዜው ደግሞ በጣም ሰው ሲጠቀም የነበረው ፖስታ ነበረ። በፖስታ ሳጥን ቁጥራቸው ከ15 በላይ ለሆኑ ሴቶች ግጥም አድርጋ እሱ አይሆንሽም እያለች ስለ እሱ መጥፎ እየጻፈች ላከችላቸው። አንዳንዱ ላይ ማጨራሽ ማስፈራሪያ ሁሉ አለ። እሷ አጠገብ ብትደርሺ እደፋሻለሁ ና የሚል። እንዳሰበችው ግን ይሄ ፖስታ መላክ አልሰራላትም። ምክንያቱም እነዛም ሴቶች ከሱ ጋር ሲሆኑ አውቀው ነው የሚሆኑት ቁም ነገር እንደሌላቸው። በነገራችን ላይ እንደዚህ አይነት ሴቶች ካላችሁ በቃ ከወንድ ጋር ለአጭር ጊዜ ለትንሽ ጊዜ ግንኙነት ለምናምን ችግር የለውም ብላችሁ የምታስቡ ከሆነ ቅድም ያልኳችሁን አስታውሱ። መተኛት ማለት ብዙ ነገሮችን መለዋወጥ ነው። ከብዙ ሰው ጋር ስተኙ ነገሮችን እያባሳችሁ ራሳችሁን ችግር ውስጥ እየከተታችሁ ህይወታችሁን እያጨለማችሁ ነው የምትሄዱት። የአንዱን ጠማማ ዕድል ወደ እናንተም ታመጡታላችሁ። ወንዶችም አስቡበት። መተኛት ከብዙ ሴት ጋር ህይወታችሁ እንዳይባረክ የምትነኩት ሁሉ እንዳይሳካላችሁ ነው የሚሆነው። ወደ ማርቲን ስንሄድ እንዳሰበችው ሁሉም ሴት አለመበሳጨታቸው አነዷታል። ከሱም የባሰው ደግሞ በጣም ትልቁና ዋነኛው የሾን ሚስት እንዳረገዘች አወቀች። በጫነችው ቫይረስ ምክንያት ማለት ነው። ታዲያም በዚህ አበደች። ሚስቱም ስሟ ሮኒ ነበር የምትባለው። የሚስቱ ደግሞ እዚህ ጋር ትልቁ ችግሯ ምን እንደሆነ ታውቃላችሁ? ሲማግጥ ዝም ነው የምትለው። ከማንም ሴት ጋር እየተኛ ይመጣል፣ ኖርማል ነው። አንዳንድ በጣም የሚዘገነን አባባል አለ ፈረንጆች ጋር ኦፕን ሪሌሽንሽፕ የሚባል። የሆነ ሰው ጋር ትሄዳላችሁ እንደ ልባችሁ፣ ከዛ ተመልሳችሁ መታችሁ ደግሞ ከዚህ ጋር ትሆናላችሁ። ይሄ ነገር የሚሰራው ግን ለሾን ብቻ ነው። እሷ ሚስትየዋ የትም መሄድ አትችልም። እሱ እንደፈለገው ይዘላል፣ ምኑንም ለቃቅሞ ይመጣል። እሷ ግን የትም መሄድ አትችልም፣ ከማንም ጋር መተኛት አትችልም። በዚህ ደግሞ ተስማምታ እየኖረች ነው። ማርቲን በዚህ በኩል በማርገዟ እያበደች ነው። አንደኛ ነገር ልጅ ከወለደችለት በቃ እስከ መጨረሻው ከእሷ ጋር ይሆናል፣ ከኔ ጋር መቼም አይሆንም ብላ እያሰበች ነው። እንዲህም ብላ አሰበች፣ ማርቲን ብገላት፣ ሚስቱን በደፋት፣ እሱ ከኔ ጋር ይሆናል። ይህ ጥሩ ሀሳብ ነው አለች። ነገሮችም ከዚህ በኋላ ከበድ ያሉ ይሆናሉ። ስራዋ የማርቲን በነገራችን ላይ ጥበቃና ደህንነት ነው። እናም በስሙ የተመዘገበ መሳሪያ ሽጉጥ አለ። ችግሩ ግን ሄዳ ስገላት ቶክስ ድምፅ ይሰማል። ስለዚህ የሽጉጡን ድምፅ የሚያፍን ጫፉ ላይ የሚገጠማል፣ እሱ ያስፈልገኛል አለች። ሄዳ ደግሞ መግዛት አይችልም፣ በኋላ ትጠይቃለች። እንዴት ግን ይሄ የሽጉጥ ድምፅ ማፈኛ እንደሚሰራ በጊዜው ያው እንዳሁኑ ዩቲዩብ ምናምን አልነበረም። የሆነ ነገር ከፈለጋችሁ ከመጽሐፍ ነው የምታገኙት። ሄዳ መጽሐፍ ትገዛለች። እንዳለም ተደርድሯል መጽሐፉ ላይ ይሄ ነገር ያስፈልጋል ተብሎ። በሚገርም ሁኔታም ደግሞ ተሳክቶላት የድምፁን ማፈኛ ገዛች። በነገራችን ላይ የሽጉጡ ድምፅ ማፈኛ ፊልም ላይ እንደምታዩት ጢሽ ምናምን ጢስ እንደምን ሪያሊቲ ላይ ቢያንስ ወደ 50 እና 40% ነው እንጂ የሚቀንሰው ከነጭራሹ ፊልም ላይ እንደምታዩት እንደዚህ
የሚል ድምፅ ብቻ አይደለም፣ እንዳትሸወዱ። ማርቲን ይሄን ሁሉ ነገር ከጨረሰች በኋላ አንድ በእድልና በጥንቆላ የምታምን ጓደኛ አለቻት። ስሟም ጓደኛዋ ክርስቲ ይባላል። ማርቲን እሷ ቤት መታ ያሰበችው ነገር እንዳለ ትነግራታለች፣ ልገላት እንደሆነ የሾንን ሚስት። በዚህም ክርስቲ ይህን አታርጊ፣ ግን ይሳካል ላይሳካል የሚለውን እስቲ እንየው ጣፋንተውን አሉ። አንዳንድ የጥንቆላዋንም ነገር አድርጋ ይህን ካርታ ስታነብላት የፀሐይ ምልክት ታገኛለች። የፀሐይ ምልክት ደግሞ ማለት በእንደነሷ ጥንቆላ ስኬት ማለት ነው። ስለዚህ አሁን ለመግደል የምትሄጅበት መንገድ ስኬታማ ያደርግሻል ትላታለች። በዚህ ማርቲን ደስ አላት። ሀሳቤ ትክክል ነው አለች። በንጋታውም ማርቲን ዊግ፣ አንዳንድ ነገሮችን ትገዛለች። ማንነቷን ቀየር የሚያደርግ የምትሰራውም ደህንነት ነው ብያቸዋለሁ። ስለዚህ እንዴት መጠንቀቅ እንዳለባት ስለምታውቅ በራሷ መኪና አይደለም ሄደችው፣ መኪና ተከራየች። የሚስትየዋ ቤትም እንደደረሰች ውጪ ተደበቀች። ሮኒም ባልታወቀ ምክንያት ከቤቷ ትወጣለች። ታዲያ ይሄ ውጪ ስትጠብቃት የነበረችው ማርቲን ባዘጋጀችው መሳሪያ ከኋላዋ ድርግም ታደርጋታለች። እዛው ነበረ ሮኒ የሞተችው ከነ ልጇ። ያው እርጉዝ ነበረች። ማርቲን ይህን ነገር ካደረገች በኋላ በተከራየችው መኪና ትመለሳለች። ወዴት? ወደ ጠንቋያ ጓደኛዋ። ስደርስም እንዲህ ትላታለች፣ አንቺ እውነትሽን ነው፣ ያሳየሽ ምልክት ትክክል ነው፣ ምንም የተፈጠረ ነገር የለም፣ ደፋዋት አለቻት። በዚህም ክርስቲን አሪፍ አለቻት። ጭራሽ ሁሉ የተጠቀመችውን መሳሪያ ዊግ ገዝታ ነበር አላልኳችሁም? እነሱን የሚደብቁበትን ቦታ አብረው በመኪና መፈለግ ጀመሩ። አንዳንዱን ቀበሩት፣ አንዳንዱን ቆሻሻ መጣያ በቃ ራቅ እያደረጉ እየጣሉት እንዳይነቃባቸው በአንዴ እንዳይገኝ። ደህንነት ስለምትሰራ እንዴት መጠንቀቅ እንዳለባት ታውቃለች ማርቲን። በዚህ በኩል ደግሞ የራኒ የሞተችው ጎረቤቶች ፖሊስ ጋር ይደውላሉ። የራኒን ሬሳ አይተው አይደለም፣ የሽጉጡን ድምፅ ሰምተው ነው። ሽጉጡ እንዳልኳችሁ ልብ በሉ፣ ፊልም ላይ እንደምታዩት ማፈኞች ጭንቅላታቸው ላይ ሲታሰር ኮምፕሊትሊ ዜሮ አያደርግም፣ ድምፅ አለው ብያቸዋለሁ። ስለዚህ ያንን ድምፅ ሰምተዋል የሚለውን እና በሱ ድምፅ ምክንያት ነው ፖሊስ ጋር የደወሉት። ፖሊስ መጥቶም ነገሩን አይቶ መመርመር ጀመረ። ወዲያው የመጀመሪያ ተጠርጣሪ ያደረጉት ሾንን ነው። ግን እሱ እንዳልገደላት ሲያውቁ ስለሱ ማንነት በጎን ለጎን አወቁ። ሾን ከ15 እና ከ16 በላይ ሴቶች ጋር እየተኛ እንደነበረ አወቁ። እኚህን ሴቶች አንድ በአንድ ማብጠርጠር ጀመሩ። ግን አብዛኞቹ ይህ ግድያ ሲፈጸም የራሳቸውን ስራ እየሰሩ ነበሩ። ሁለቱ ግን ከ15 እና ከ16 ሴቶች የት እንዳሉ ፖሊሶች ሊያውቁ አልቻሉም በዚህ ግድያ ሰዓት። እሷም አንደኛዋ ማርቲን ነች፣ አንደኛዋ ደግሞ ሌላ ሴት ነች። ግን ፖሊስ ትኩረቱን ያደረገው ማርቲን ላይ ነበረ። ምክንያቱም ስለ ማርቲን ሲያጣሩ ሾን ላይ በጣም ጥብቅ ብላበትና ትኩረት ሰጥተው ነበር። በዛ ላይ ደግሞ የደህንነት ሰራተኛ ስለነበረች እሷን አንደኛ ተጠርጣሪ ያደረጉ። ቤቷን ሄደው መመርመር ጀመሩ። ካገኙትም መሀል አንደኛው መጽሐፉን ነው። መጽሐፉን ቤቷ ውስጥ አላጠፋችሁም ነበር፣ እንዴት የሽጉጥ ማፈኛ መስራት ይቻላል የሚለውን። ሌላኛው ደግሞ ደብዳቤ ልካ ነበር ብያቸዋለሁ፣ ቫይረስ ተጠቅማ ኮምፒውተሩ ላይ ለሌሎች ሴቶች። እነዛን ደብዳቤዎች ሳትልክ በፊት ሊስት አድርጋ እንደዚህ ጽፋ ነበረ ከላይ ወደታች የፖስታ ሳጥን ቁጥራቸውን ማማናቸው የሚለውን። ወደ ነዛ ፖስታ ቁጥር ደግሞ ፖሊስ ሲያይ ለዛ ሁሉ ሴቶች ማይሆን ደብዳቤ እንደጻፈች አወቁ። ይህ ሁሉ ነገር ግን ፖሊሶች እያላቸው ማረጋገጥ አይችሉም እሷ ነች የገደለችው ብለው። ምክንያቱም እሷ የማምለጫ መንገዶች አሏት። መጽሐፉ ቢባል ዝም ብዬን የሰራው ትላለች፣ ደብዳቤው ቢባል ስለምወደው ነው ትላለች። ስለዚህ በቂ አይደለም ለፖሊሶቹ። እሷም አመለጠች። ግን ፖሊሶች እንዴትም አድርገው በዛን ቀን ምሽት ማርቲን ከማጋ እንደነበረች የት እንደነበረች አወቁ። ከማጋ ነበረች ሲሉ ከክርስቲ ጋር ነች፣ ከጠንቋያ ጓደኛዋ ጋር። እችን ጠንቋያ ጓደኛዋ ደግሞ አመጥተው ጥያቄ ሲጠይቋት ወዲያው እያንዳንዱ ነገር ተናዘዘች። ጭራሽ ሁሉ ቆፍሮ የደበቁትንም ቦታ ወሰደችና አሳየቻቸው ለፖሊሶቹ። በነገራችን ላይ ጥንቁልና የምተነኩላ ክርስቲ እች ነች፣ ወፍራም ነች በጣም እንዳያቸዋል። ክሪስ ግን ማርቲን ስትከዳት በዚህ ብቻ አላቆመም። ጭራሽ ሁሉ ፖሊሶች እላይሽ ላይ ልብስሽ ላይ ድብቅ ማይክ አርጊ፣ ከዛ ስለ ግድያው ስለተፈጠረው ነገር ሄደሽ አዋሪያት፣ ከዛ ከሷ ማረጋገጫ በደንብ እንፈልጋለን ይሏታል። ማርቲን ጋር ደውላ እንገናኝ ስታት እሺ ያለች። ማርቲን መጣች። እያንዳንዱን ነገር ተናዘዘች። ማርቲን እየተቀዳ ማለት ነው። ፖሊስም በዚህ መረጃ መሰረት ሄዶ ማርቲንን ቀጀም አደረጋት። የማርቲንም ትክክለኛ ፎቶ ይህን ይመስላል። የሾንም ትክክለኛ ፎቶ ይህን ይመስላል። ያው ሲማግጥ የነበረው ማለት ነው። ማርቲን ወዲያው ፍርድ ቀረበች። እድሜ ልክ ተፈረደባት። አሁን ከዚህ ታሪክ ምን ተማራችሁ? እስፔሻሊ ሴቶች ባልሽ የትም እየማገጠ ከማንም ጋር እያደረ ሺ ጊዜ ሀብታም ቢሆን ሺ ጊዜ ብር ቢኖረው ችለሽ የምትቀመጪ ሴት ካለሽ
አስቢበት። ቅድም ካልኳቸው ከበሽታዎች ከመንፈሳዊ ችግሮች ውጪ ልክ እንደ ሮኒ የሚያስገድልሽም ይመጣል። ያኔ ታዲያ ሀብት አለው ብለሽ ኮርተሽበት የነበረው ሁሉ ጥለሹ ነው የምትሄጂው ለአንድ ተራ ወመኔ። ራሳችሁን አክብሩ፣ ገላችሁን አክብሩ። ከመንፈሳዊም ከዓለማዊም በሽታ ወንዶችም ሴቶችም ራሳችሁን ጠብቁ። ወዳችኋለሁ። በቀጣይ እንገናኛለን። ላይክ ማድረጋችሁ እንዳረሱ